ሁላችንም ለጌታ ቃል ክብር እንቆምና ከኢሳይያስ ምዕራፍ 53 እሱን ሙሉውን ቁጥር 12ን አነባለሁ። የተሰቃየው አገልጋይ ነው የመልእክቴ ርዕስ። ምን አይነት መጋቢ ነው? በገጠር ያገለገለ አገልጋይ ነው ወይስ ደግሞ በወንጌል ምክንያት ብዙ መከራ የተቀበለ አገልጋይ ነው ብላችሁ የምታስቡ ከሆነ የተሰቃየው አገልጋይ አንድና አንድ ኢየሱስ ነው። በጌታ ስም አነባለሁ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወሰ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። እንቀመጣለን። ይሄን ክፍል ኢትዮጵያዊው ጃንደረባ ኢየሩሳሌም ሰግዶ ወደ አገሩ ሲመለስ ያነበው የነበረ ክፍል ነው እና ክፍሉን ሲያነብ በጣም የተሰቃየ ሰው ያይ ስለነበረ ግራ ገብቶት ይሄ ሰው ማን ነው ብሎ ለማወቅ ከፍተኛ ጉጉት እንዳደረበት የሐዋርያት ሥራ ምዕራፍ 8 ላይ እናነባለን። መንፈስ ቅዱስ ፊልጶስን ወደ ጋዛ ውረድ፣ የኢሳይያስ መጽሐፍን እያነበበ ያለ አንድ ሰው ግራ ገብቶታል። ስለዚህ ስለ ቆሰለው፣ ስለተጎዳው፣ ስለተጎሳቆለው አገልጋይ አብራራለት፣ ንገረው ብሎ እንደላከው ታውቃላችሁ። ብዙ ሰዎች ይህንን ክፍል ከማቴዎስ ወንጌል በፊት የነበረ የመጀመሪያው ወንጌል ነው ይላሉ። ስለ አንድ መከረኛ አገልጋይ የሚናገር ክፍል ከመሆኑ የተነሳ ጃንደረባውም ይሄ ጎስቋላ ሰው ማን ይሆን ብሎ ለማወቅ ከፍተኛ ጉጉት ነው ያደረበት። የኢየሱስ ክርስቶስ ስቃይ፣ ሞት፣ ትንሣኤውም የዓለምን ታሪክ የቀየረ፣ የዓለምን ቅርጽ የቀየረ፣ የዓለምን አቅጣጫ የቀየረ ድንቅ እውነት ነው። እግዚአብሔር የተመሰገነ ይሁን። ኢየሱስን ማን ገደለው? እግዚአብሔር? ክፉ ሰዎች? ወይስ ደግሞ ራሱ? ለምንስ ሞተ? የሃይማኖት መሪዎቹ እንዳሉት እግዚአብሔርን ተሳድቦ
ፖለቲከኞቹ እንዳሉት ሰዎችን ለአመጽ አነሳስቶ ግብር አትክፈሉ ብሎ አስተምሮ ከቄሳር ይልቅ ጌታ ነኝ ብሎ ንጉስ ነኝ ብሎ ለምን ሞተ የሚለው ጥያቄ ዛሬም ድረስ ብዙ ሰዎች መልስ ያላገኙለት ነው። እኛ አውቀናል ብለን የምንለው እንኳን ይሄን ያህል ዓመት ጌታን ስንከተል በጥልቀት ያልገባን የጌታ ሞትና ትንሣኤ ነገር ነው። ለመሆኑ ኢየሱስን ማን ገደለው? ኢሳይያስ በዚህ ክፍል ቁጥር 10 ላይ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል ሲል ፍርጥም ብሎ ኢየሱስን የገደለው አባቱ ነው ይላል። ሞቱ የተለየ ነው። ብዙ ሰዎች ኃያላን ሞተዋል። እስካሁን ድረስ አነጋጋሪ ሆነው አያውቁም። እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ሊያጎሳቁለው ፈቀደ፣ መከራ እንዲያይ ፈቀደ። አንድያ ልጁን በዚህ ደረጃ እንዲሰቃይ በእውነት እግዚአብሔር አብ ይፈቅዳል? ሊሆን አይችልም ብለው የሚሉ ሰዎች አሉ። ብዙ የጌታ አገልጋዮች ወዳጆቹ ስለ ኢየሱስ ክርስቶስ መከራ፣ ኢየሱስ ክርስቶስ የሰቃየውን ስቃይ አንስተው ተናግረዋል። ወንድማችን ሐዋርያው ጴጥሮስ በጴንጤቆስጤ ስብከቱ ካነሳቸው ጉዳዮች መካከል አንዱ ይሄንን ነው። እግዚአብሔር ነው የገደለው የሚል ማለት ነው። መንፈስ ቅዱስ በላዩ ላይ በኃይል ከወረደበት በኋላ ከወንድሞቹ ጋር ተነስቶ ሲሰብክ የስብከቱ አንዱ አካል ኢየሱስን እግዚአብሔር ነው የገደለው የሚል ነው። እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ፣ እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁት አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ ኢየሱስን ማን ገደለው? እናንተ እኮ አይደላችሁም፣ ነቢያቱና ሐዋርያቱ ያሉትን መልሱ። ጴጥሮስ ምዕራፍ 3 ቁጥር 18 ላይ እግዚአብሔር የእርሱ የሆነው ክርስቶስ መከራን እንዲቀበል አስቀድሞ በነቢያቱ ሁሉ አፍ የተናገረውን ፈጽሟል። ዱብዳ አይደለም። እግዚአብሔር በነቢያቱ አስቀድሞ ክርስቶስ መከራን እንደሚቀበል እንደዚህ የተሰቃየ አገልጋይ እንደሚሆን ሲናገር ቆይቶ ጊዜው በደረሰ ጊዜ ራሱ እግዚአብሔር ነው ይህንን ያደረገው። የሁላችንም ፌቨራይት ጥቅስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለው ማን ሰጠው ለሞት? እግዚአብሔር ሰጠው። በእግዚአብሔር ፈቃድ አልፎ የተሰጠ የተሰቃየ አገልጋይ ነው ኢየሱስ። ነገር ግን እግዚአብሔር አብ ከእግዚአብሔር ወልድ ፈቃድ ውጪ በልጁ ላይ የጫነው ነው ወይ? በቃ ልጁ ምን ላድርግ እንግዲህ አባት ወሰነ ፈረደብኝ ብሎ የተቀበለው ጽዋ ነው ወይ ብለን ስንል አይ እንደሱማ አይደለም። ልጅም ደግሞ ፈቅዷል፣ በፈቃዱ ነፍሱን ሰጥቷል። እዚሁ ቁጥር 12 ላይ ኢሳይያስ ያነበብነው ምዕራፍ 53 ቁጥር 12 ላይ እስከ ሞት ድረስ ሕይወቱን አሳልፎ በመስጠቱ
ከክፉ አድራጊዎችም ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ የሚለው ሕይወቱን አሳልፎ ምን አድርጓል? ራሱ ሰጥቷል። ስለዚህ የእግዚአብሔር ወልድም እጅ አለበት ሞቱ ውስጥ ማለት ነው። ከራሱ ከጌታችን ከኢየሱስ ክርስቶስ አንደበት ሰምተናል። ማንም የጫነብኝ መከራ አይደለም፣ ሞቴ የኔ ፈቃድ አለበት፣ በነፍሴ ላይ ማንም ማዘዝ አይችልም ሲል የዮሐንስ ወንጌል ምዕራፍ 10 ላይ ጌታችን ምን ብሎ ነግሮናል? መልሼ ለማንሳት ሕይወቴን አሳልፌ ስለምሰጥ አባቴ ይወደኛል። ሕይወቴን በራሴ ፈቃድ አሳልፌ እሰጣለሁ እንጂ ከእኔ ማንም አይወስዳትም። አሳልፌ ለመስጠትም ሆነ ለማንሳት ስልጣን አለኝ። ይህን ትእዛዝ የተቀበልኩት ከአባቴ ነው። ሞቴም ትንሣኤም በእኔ እጅ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር አብ አለበታል። ራሱ እግዚአብሔር ወልድ አለበት። እግዚአብሔር መንፈስ ቅዱስስ ነበረበት ወይ? አይ እሱ እንኳን የለበትም ነው የምትሉት? መንፈስ ቅዱስም ነበረበት። የዕብራውያን ጸሐፊ እንደነገረን ዕብራውያን ምዕራፍ 9 ቁጥር 12 ላይ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ሕያው እግዚአብሔርን ታመልኩት ዘንድ ከሞተ ሥራ ሕሊናችሁን እንዴት ያነጻ ይሆን በሚለው ላይ መንፈስ ቅዱስ በኢየሱስ ክርስቶስ ሞት ውስጥ መተባበሩን ይገልጽልን። ስለዚህ ስቃዩን ሞቱን ስናስብ የአብ የወልድ እና የመንፈስ ቅዱስ አንድ አምላክ ውሳኔ ነው። እግዚአብሔር የተባረከ ይሁን። አንድ ወዳጄ በጻፈው መጽሐፍ ውስጥ የኢየሱስን ስቃይ ሞት አስመልክቶ ጥሩ ቋንቋ ተጠቅሞ አገኘሁት። የሆነው ሁሉ የሆነው በአሐዱ ስሉስ አምላክ ነው አለ። እግዚአብሔር የተባረከ ይሁን። እና የሰዎች ድርሻ አልነበረበትም እዚህ ውስጥ እንዴ? የአስቆሮቱን ይሁዳ የት ልትከተው ነው? ፈሪሳውያንና ጸሐፍትን የት ልትከታቸው ነው? የአሕዛብ አለቆችንስ ጲላጦስንና ሄሮድስን መቶ አለቃውን በጦር የወጉትስ የሉበትም ወይ? አይ እነሱም አሉበት። እግዚአብሔር የፈቀደው እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ የወሰኑትን ውሳኔ ክፉ ሰዎች ፈጸሙት። ጥሩ ማጠቃለያ ጴጥሮስ ራሱ ሰጥቶናል። በሐዋርያት ሥራ ምዕራፍ 4 ላይ እንደዚህ ነው ያለው። በእርግጥም ሄሮድስና ጳንጤዎስ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር በዚህች ከተማ አንተ በቀባኸው በቅዱሱ ብላቴና በኢየሱስ ላይ ለማሴር ተሰበሰቡ። ይህም የሆነው የአንተ ክንድና ፈቃድ ጥንት የወሰነው እንዲፈጸም ነው። ውሳኔው ያንተ ነው። የተፈጸመው ግን በክፉ ሰዎች አማካኝነት ነው። ልክ ዮሴፍ እንዳለው እግዚአብሔር ለበጎ አስቦ ይሄንን አደረገው። እናንተ ለምን አሰባችሁት? ለክፉ አሰባችሁት። የኢየሱስ ክርስቶስ ሞት ሰዎች በቅናት በምቀኝነት ተነሳስተው የፈጸሙት ነው፣ በእነሱ አንግል፣ በእነሱ መነጽር። እግዚአብሔር ግን ያንን ለምን ተጠቀመበት? ለበጎ ተጠቀመበት። ይሄ ጥሩ ማጠቃላይ ነው። ስለዚህ የሰዎችም ድርሻ የክፉ ሰዎች ድርሻ በውስጡ ነበር። ሰይጣን እዚህ ውስጥ ነበረ ወይ ብዬ ለማሰብ ሞከርኩና ድል በሚነሳበት በመስቀል ሞት ሰይጣን ከተሳተፈ የመጨረሻ ጅል ነው። ሰይጣን በአስቆሮቱ ይሁዳ ገብቶበታል፣ ገፍቷል። ልክ ነው። ግን የሚቀጠቀጥበትንና ስልጣኑ የሚገፈፍበትን ሞት ነው ያፋጠነው። ያንን ቢያውቅ ሊያደርገው አይችልም።
በቃ እንደዚህ ነው ኢየሱስ የሞተው፣ እኛ የለንበትም። ነብዩ ኢሳይያስ ምን አለ? ራሱን ጨመረ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈም እንደተሰቃየም ቆጠር ነው ሲል እኛ ራሳችን የኢየሱስ ክርስቶስን ሞት የሳሳተ እይታ ነው የነበረን። እሺ ኢየሱስን የገደለው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ነው፣ በስላሴ መማክርት የተወሰነ ውሳኔ ነው፣ በክፉ ሰዎች የተደረገ ነው ካልን እና የሞተው በራሱ ኃጢአት ነው ወይ? ይሄም መልስ ያሽዋል። ቁጥር 4 ላይ ይሄንን የተሰቃየ መሲህ የተመለከቱ ሰዎች እንዴት ነው ያሰቡት ይላል። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም ምን አረግ ነው ቆጠር ነው ማለት በቃ እንደሱ ነው ብለን አሰብን፣ ገመትን፣ እርግጠኛ ሆንን እንደማለት ነው። አሁን ድረስ ኢየሱስ የሞተው በራሱ ኃጢአት ነው ብለው የሚያምኑ በውጭ ብዙ ናቸው። ስለ ኢየሱስ ሞት ስንነግራቸው እና እኔ ምን አገባኝ የሚሉ በመስቀል ላይ የተንጠለጠለው በቄሳር ላይ አምጾ ነው፣ ህዝብ አሳምጾ ነው፣ ከሃይማኖት መሪዎች ጋር ተጋጭቶ ነው የሚሉ አሉ። እኛ የምንሰብከው የተሰቀለውን ኢየሱስን ነው። አሜን። የተሰቀለው ኢየሱስ ንጹህ መሆኑንም ነው የምንሰብከው። ሲንለስ ብሌምለስ መሆኑን ነው የምንሰብከው። መጽሐፍ ቅዱስ አንዱ ኢየሱስን እንሰብካለን ሲል ምን አይነት ኢየሱስ? የተሰቀለ የሞተ ግን የሞተው በገዛ ኃጢአቱ እንዳልሆነ ማረጋገጫ ሰጥተን ነው የምንሰብከው። እኔም ይሄንን ነው እያደረግኩ ያለሁት። እግዚአብሔር የተባረከ ይሁን። በገዛ ኃጢአቱ እንዳልሞተ ወዳጆቹ ብቻ ሳይሆኑ ጠላቶቹም መስክረውለታል። እግዚአብሔር ይመስገን። እኛ ግን እንዴት ቆጠር ነው? በነገራችን ላይ በመካከላችን አንዱ ችግር የሚፈጥርብን ምን እንደሆነ ታውቃላችሁ? ግምት ነው። በቃ መሰለን ነው ያሉት። ኢየሱስ የተሰቃየውን ጌታ አዩና ምን መሰላቸው? በእግዚአብሔር የተመታ የተቀሰፈ፣ እግዚአብሔር ያደቀቀው በምን ምክንያት? በራሱ ኃጢአት ምክንያት። ነጮቹ ምን ይላሉ? የመጨረሻው ዝቅተኛ እውቀት አሰምሽን ነው ይላሉ። ግምት። እስቲ አሁን ስለ እኔ ገምቱ ብላችሁ ገምቱ። ኤክስትሪምሊ ሲሪየስ የሆነ አይነት ፊት ስለሆነ ያለኝ ማአት ኔጌቲቭ ነገር መገመት ትችላላችሁ። በግምት ነው እኮ በጣም ብዙ አደጋ የሚደርሰው። ኢቨን ቸርች ውስጥ ሰዎችን ተጠግተን ቀርበን ማንነታቸውን ከመረዳት ይልቅ መገመት ይቀላቸዋል። በጣም የሚያስቆጡኝ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? ከተዋወቅን ከሆነ ጊዜ በኋላ ወይኔ እኔ እንደዚህ አትመስለኝም ነበር ሲሉኝ፣ እንዴ መጀመሪያውንስ ማን ገምት አለ? ማአት አደጋ ካደረስክ በኋላ ግምታችንን ሁሉ ለሰው ሁሉ እናወራለን። በጣም የተወደደ የእግዚአብሔር አገልጋይ ያለ ነቢይ በጣም ማቀው፣ በጣም ጌታ በኃይል ነው የሚሰራበት። በጣም ብዙ ሰው ግን ትዕቢተኛ ነው የሚያደርገው። በጣም ስሙ የሚጠፋው፣ ያዝናል፣ በዛ ይጎዳል። ተጠግታችሁ ደግሞ ስታዩት የመጨረሻ ቅን የዋ ሰው። ያንን ያመጣው ምንድን ነው? ግምት። በአንድ ማኪያቶ እኮ ሰውን ተጠግተን መረዳት እኮ እንችላለን። ኢየሱስን መሰላቸው። ምን መሰላቸው? በእግዚአብሔር እንደተመታ
እንደተቀሰፈ፣ እንደተሰቃየ ቆጠር ነው። ነቢዩ ኢሳይያስ ግን የደረሰበት ሁሉ በኃጢአቱ ምክንያት እንደሆነ እግዚአብሔር የመታው የቀሰፈው ያሰቃየው አድርገን የቆጠርነው መስሎን ነው እንጂ እውነቱ ያ አይደለም። የጌታ እራት በሚቀጥለው ሳምንት እንወስዳለን አይደል? በወር አንዴ እንወስዳለን። እዛ ላይ ሁል ጊዜ የምናነሳው ምንድን ነው? ይህን በበላችሁ ጊዜ ሁሉ፣ ይህን በጠጣችሁ ጊዜ ሁሉ ጌታ እስከሚመጣ ድረስ ምን ትናገራላችሁ? ሞቱን ትናገራላችሁ። የኢየሱስ ክርስቶስ ሞትና ትንሣኤ በዓመት አንዴ በትንሣኤ ቀን የሚዘከር ወይም ደግሞ እኛ እንደምናደርገው በየወሩ የጌታን ራት ስንወስድ የምናደርገው ብቻ ሳይሆን ከሕይወታችን ጋር የተሰፋ ያለማቋረጥ ልንረሳው የማንችለው የመገኘታችን እውነት ነው። እግዚአብሔር የተባረከ ይሁን። ይሄ የሞተው ኢየሱስ ንጹሕ ነው። ንጽሕናውን ደግሞ ወዳጆቹ ብቻ ሳይሆን ማን መስክሯል እያለ ጠላቶቹም መስክሯል። የሚገርማችሁ አይሁዶቹ ኢሳይያስ ምዕራፍ 53ን ማንበብ አይፈልጉም ነበር። እንደውም አንዳንድ መጽሐፍ ቅዱስ አዋቂዎች በምኩራቦቻቸው እንዳይነበብ ውሳኔ ሁሉ ተደርጎ ነበር። ምክንያቱም እነሱ እንደዚህ አይነት መሲህ በፍጹም አይጠብቁም። እንደዚህ መልኩ አስቀያሚ የሆነ ተንከራታች የተሰቃየ አይፈልጉም። ምን አይነት ነበር የሚፈልገው? ጀግና የሆነ ከጠላቶቻቸው ነፃ የሚያወጣቸው የሚነግስ መሲህ ነው ሲጠብቁ የነበሩ። ነገር ግን ያለ እሾህ አክሊል የክብር አክሊል የለም። የብዙዎቻችንም ችግር እኮ ይሄ ነው። ከአክብረኝ በፊት ምን አለ? አከበርኩ ያስፈልጋል። ጌታችን ኢየሱስ ክርስቶስ አባት ሆይ የሰጠኸኝን ስራ በምድር ላይ ፈጽሜ ምን አረኩ? አከበርኩ። ያከበረው በምንድን ነው? በሞቱ ነው ያከበረው። በመከራው ነው ያከበረው። በስቃዩ ነው ያከበረው። አያችሁ፣ የክብር ስነ መለኮትን ነው መስማትም መሰበክም መዘመርም እንፈልገው። እውነት ነው፣ የክብር ስነ መለኮት አለ። ግን ደግሞ ከክብር ስነ መለኮት በፊት የመከራ ስነ መለኮት የሚባል አለ። በመከራ ውስጥ አልፎ ነው የሚከበር። አሁን የኢየሱስ ስቃይ የኢየሱስ መከራ መጽናኛችን ነው። እግዚአብሔር የተባረከ ይሁን። እኔ እንደ አገልጋይ አንዳንድ ጊዜ እነጫነጫለሁ ማለት ያው የሚጎነታትል አይጠፋም አይደል? እና ምን እንደሚያጽናና አካላችሁ who am I after all እላለሁ። ማንኝ እኔ? ኢየሱስ እንኳን ስንት መከራ፣ ስንት ስቃይ፣ ስንት መናቅ ነው የደረሰበት። ዳራ ስርዓት ያዝ እለዋለሁ። ሁላችንም እንዲህ ነው ራሳችንን ስርዓት ማስያዝ ያለብን። ካልተከበርኩ ነው ምንለው። ኢየሱስ ከብሯል። የከበረው ግን በከባድ መከራ ውስጥ አልፎ ነው። ግን ይሄ መከራ የተቀበለው የሰቃየው ኢየሱስ ምንድን ነበር? ንጹሕ ነበር። እግዚአብሔር የተባረከ ይሁን። እንዴት እንደቆጠሩት ጥቂት ቁጥሮችን እንይ አይደል? ቁጥር 2 እና 3 ላይ የሚስብ ውበት ወይም ግርማ የለውም፣ እንድንወደው የሚያደርግ መልክ አልነበረውም፣ በሰዎች የተናቀ የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበር ነው። ባለፈው ሳምንት ወንድማችን እዚህ ሲሰብክ ልብሴን አስወልቀው የረሃብ ማሳያ ምልክት አደረጉኝ ሲል ነበር አለ። ታስታውሳላችሁ? የድርቅ ማሳያ አደረጉኝ ሲል ነበር። ብዙዎቻችን
የቀደመውን ፎቶአችንን ካየን ያው ግልጽ ነው። አሁን በምቾት የሚያድገው ትውልድ ካልሆነ በስተቀር ማለት ነው። እንደውም እኛ በዚህ በቸርች ውስጥ የቤተሰብ ግንባታ የሚባል ጥሩ ህብረት ነው ያለን። እኔ ያለሁበት ህብረት እና ለደህንነት ሲባል ስሙንም አላነሳው አንድ ወንድም ፎቶውን ስናይ የበፊት ፎቶውን ያው ሕዝቅኤል 37 እና አደራ ማን ነው ብላችሁ እንዳትጠይቁ። በኋላ ባለቤቱን አረ እንደው ጌታ ይባርክሽ ይሄን ሰው ነው የተቀበልሽው እያልን እየቀለድን ነበር። እኛ እንደዛም ከዛም የባሰ የተጎሳቆለ ማንነት ቢኖረን ኃጢአተኞች ነን። ኢየሱስ ክርስቶስ ግን ይህንን ሁሉ መከራ የተቀበለው ሰው ፊቱን እንደሚያዞርበት የሆነው ንጹሕ ሆኖ ነው። የጉዳቱ ልክ ከማንኛውም የሰው ልጅ የከፋ ነበር። የተሰቀለውን ኢየሱስን ለመግለጽ ቅርብ ጊዜ አንድ ቋንቋ ኢትዮጵያ አካባቢ ፈጥረው ሲጠቀሙ ሰምቻለሁ። ስቅዩ ኢየሱስ የሚል ስቅዩ ኢየሱስ፣ የተሰቃየው ኢየሱስ ጥሩ ቋንቋ ነው። አሁን ቅድም ስንዘምራቸው የነበሩ ዝማሬዎች ሁሉ የስቃዩ ፍሬ ነው። ወገኖች ሆይ ለእኛ ይሆነልን። በጉባኤ መካከል የምስጋናችን ዋነኛ ምክንያት መሆን ያለበት ይሄና ይሄ ብቻ ነው። ሌላ ሁሉ የምስጋና ምክንያት አንድ ሊያደርገን አይችልም። ስለ ትዳር እናመስግን ብል ቆሜ ሁላችን በኩል በዚህ ጉዳይ አናመሰግንም። ትዳር የሌላቸው ሰዎች ይኖራል። ስለ ልጆቻችን ጌታ እናመስግን ብንል ሁላችን እኩል ልንሆን አንችልም። ሌሎችም ነገሮች ስለ እነዚህ ነገሮች ማመስገን ጥሩ አይደለም እያልኳቸው አይደለም። ግን ሁላችንን በጋራ እንድንፈነጥዝ እንድናመሰግን የሚያደርገን አንድ ምክንያት ግን አለ። የኢየሱስ ክርስቶስ ስቃይ፣ ሞትና ትንሣኤው። በጉባኤ ስንቸገራ ያለው ጉባኤውን ለምስጋና ለመቀስቀስ አንዳንድ ፕሮግራም መሪዎች ወንድሞች ሆይ ጌታ ያደረገልን እናስብ፣ እዛ ከኢትዮጵያ የነበርንበትን ኑሮ እናስብ። ልክ ነው፣ መምጣታችን ጥሩ ነው። እዚህ ግን ከዚህ በላይ ምክንያት የለንም ወይ? ትላንት የነበርንበትን የኢኮኖሚ ሁኔታ አንስተን የምስጋናችን ዋና ምክንያት እሱ መሆን አለበት እንዴ? ያለ እረፍት ያለ ማቋረጥ ስለ እኛ የተሰቃየው ኢየሱስ፣ ንጹሕ ኢየሱስ የምስጋናችን ዋና ምክንያት መሆን አለበት። ቀደም ባለው ምዕራፉ ላይ ኢሳይያስ ምዕራፍ 52 ቁጥር 14 ላይ ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ከሰው የተለየ ከሰው ልጆችም ሁሉ ይልቅ ተጎሳቆለ። የሚያስደነግጥ መልክ ነው የነበረው። እንዲሆንከው ለኔ ነው፣ ለኔ ለማይገባኝ፣ ለኔ ለማረበው፣ ለኔ ለኃጢአተኛው ነው ኢየሱስ እንደዚህ ሆነ። በኢየሱስ ላይ የደረሰው ስቃይ ኢሰብአዊና ዘግናኝ ነበረ የሚለው ሁላችንንም ያስማማል። መሰቃየቱ መልኩ እንደዚህ የገረጣ መሆኑ ሳይሆን ግን በጣም የሚያሳዝነው ይሄ የደረሰበት በኃጢአቱ ምክንያት እግዚአብሔር ቀስፎት ነው የሚለው ነው። ቁጥር 7 ላይ ስቃዩን እንይ። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። ቁጥር 9 በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፎች መቃብሩን ከባለጠጎች ጋር ሆነ። ወንጀል ሳይሰራ አሟሟቱ ከማን ጋር? ከክፎች ጋር እንደሆነ የተመሰከረለት ጌታ ነው። እንኳን አጥፍቶ ሊሆን ይቅርና እያሰቃዩት እንኳን አፉን አልከፈተም። ክፉ ቃል ከአፉ አልወጣም። ኢየሱስ ንጹሕ ነው፣ ስሙ የተባረከ ይሁን። ኢሳይያስ ንጽህናውን መሰከረ።
እግዚአብሔር የተባረከ ይሁን። ሌላው ወንድማችን ጴጥሮስ ይሄንኑ ስለ ኢየሱስ ንጽህና መስክሯል። አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 22 እርሱ ኃጢአት አላደረገም፣ በአፉም ተንኮል አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራ ሲደርስበት አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ማን ይናገር? የነበረ ማን ያርዳ? የቀበረ ነውና ከኢየሱስ ክርስቶስ ጋር አብሮ የዋለ ያደረ ጴጥሮስ የኢየሱስ ክርስቶስን ንጽህና መስክሯል። ብክደው ኃጢአት ስለሰራ አመፀኛ ስለሆነ አይደለም፣ አቅም አጥቼ ነው እንጂ እርሱ ንጹህ ነበር። ቁጥር 19ም ላይ ጴጥሮስ ላይ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው ሲል ነውር አልባነቱን መስክሯል። እግዚአብሔር ይመስገን። ጴጥሮስ ደጋግሞ ነው ባይዘወይ የኢየሱስን ንጽህና የተናገረው። ሲከሳቸው የሰቀሉትን ሰዎች ራሱ ምን ብሎ ነው የከሰሰው? ቅዱሱንና ጻድቁን ክዳችሁ ነፍሰ ገዳዩ እንዲፈታላችሁ ለመናችሁ። የሐዋርያት ሥራ ምዕራፍ 3 ቁጥር 14 ላይ ማንን ነው የካዳችሁት? ቅዱሱንና ጻድቁን ነው። እግዚአብሔር የተባረከ ይሁን። እሺ ነቢዩ ኢሳይያስና ጴጥሮስ አገልጋይ ሆነው ነው እና ምን ሊመሰክሩ ነው ካልን የካደው ይሁዳም እንኳን ደግሞ ንጽህናውን መስክሯል። ይሁዳ ኢየሱስ ክርስቶስን የአንድ የቀን ሰራተኛ የ4 ወር ደሞዝ በሚሆን ነው የሸጠው። ታውቃላችሁ 30 ብር ማለት በዛ ጊዜ አንድ የቀን ሰራተኛ የሚያገኘው የ4 ወር ደሞዝ ነው። ለይሁዳ የኢየሱስ ክርስቶስ ዋጋ ያን ያህል ነው የነበረው። ከሸጠው በኋላ ግን ተሰቃየ፣ ንጽህናው አሰቃየ እና ገንዘቡን አምጥቶ ሲመልስ የተናገረው ነገር ምንድን ነው? ንጹህ ሰው አሳልፌ በመስጠቴ በድያለሁ። ምን አይነት ሰው? ንጹህ ሰው። እግዚአብሔር የተማረከ ይሁን። ሌላ የመሰከረችው በኋላ ላይ የጌታ ተከታይ የሆነች ሴት የጲላጦስ ሚስት ስለ ኢየሱስ ንጽህና አልመሰከረችም? ክላውዲያ ፕሮኪውላ ትባላለች። ስሟን ሰርች ለማድረግ ሞክሬ አግኝቻለሁ። መጽሐፍ ቅዱስ ላይ አናገኝም ስሟን። ጲላጦስን ምን አለችው? በዚህ ንጹህ ሰው ላይ አንዳች ነገር እንዳታደርግ፣ እኔ ስለ እርሱ በህልሜ ስሰቃይ ነው ያደርኩት። ያ በህልም ያየችው ንጹህ ጌታ ባሏ ለሞት አሳልፎ የሰጠው በኋላ ግን ነፍሷን ለኢየሱስ ሰጠች። የጲላጦስ ሚስት የጌታ ተከታይ ሆና ነው ያለፈችው። እግዚአብሔር የተባረከ ይሁን። ሌላስ የመቶ አለቃውና አብረውት የነበሩ ኢየሱስ ነፍሱን አሳልፎ በሰጠበት ጊዜ የሆነውን አይተው የምድር መናወጡን አይተው ምን አሉ? በእርግጥ ይሄ ሰው ጻድቅ ነበር። በእርግጥ ይሄ ሰው የእግዚአብሔር ልጅ ነበረ። እነዚህ ወዳጆቹ አይደሉም፣ በጦር የወጉት ሳይቀሩ ስለ ኢየሱስ ክርስቶስ ንጽህና መስክረዋል። እግዚአብሔር የተባረከ ይሁን። እሺ ለሞት አሳልፎ የሰጠው ጲላጦስስ ደጋግሞ መስክሯል። ሉቃስ ላይ ወደ 3 ጊዜ ነው ጲላጦስ ስለ ኢየሱስ ክርስቶስ ንጹህነት የመሰከረው። 23 ሉቃስ 24 ላይ እኔ በዚህ ሰው ላይ ምንም ወንጀል አላገኘውበትም አለ። ማን? ጲላጦስ። የሞት ፍርድ የፈረደበት ጲላጦስ። ምዕራፍ 23 ሉቃስ 13 እና 16 ላይ ጲላጦስም የካህናት አለቆችን ገዢዎችንና ሕዝቡን በአንድነት እንዲህ አላቸው፣ ይህ ሰው ሕዝቡን ለአመፅ ያነሳሳል ብላችሁ ወደ እኔ አምጥታችሁት ነበር። እኔም በእናንተ ፊት መርምሬው ባቀረባችሁት ክስ አንዳች ወንጀል አላገኘሁበትም። ምን አድርጎ? መርምሮ።
ደግሞም ሄሮድስ ወደ ሄሮድስም ልኮት ነበር። ሄሮድስም እንዲሁ ምንም ስላላገኘበት ወደኛ መልሶታል። እንደምታዩት ይህ ሰው ለሞት የሚያበቃ ምንም ነገር አልፈጸመም፣ አልመሰከረም። ከዛስ ምን አለ? ቀጥቼ እፈታዋለሁ። ምንም ወንጀል ካልተገኘበት ንጹህ ከሆነ ለምን ትቀጠዋለህ? አያችሁ፣ በኢየሱስ ክርስቶስ ላይ የተደረገው ነገር ኢፍትሃዊ እንደሆነ። አንድ ሰው ፍርድ ቤት ቀርቦ ነፃ ነው ከተባለ ቅጡና ልቀቁት ይባላል። በቃ ነፃ ከሆነ ነፃ ነው። ጲላጦስ ግን ይሄ ሰው ወንጀለኛ አይደለም፣ ንጹህ ነው፣ መርምሬ ምንም አላገኘሁበትም፣ ግን ምን አደርገዋለሁ? ቀጥቼ እፈታዋለሁ። ቁጥር 22 ላይ ጲላጦስ 3ኛ ጊዜ ስቀለው ስቀለው ሲሉት፣ ለምን? ይህ ሰው ምን የፈጸመ ወንጀል አለ? እኔ ለሞት የሚያበቃ ምንም በደል አላገኘሁበትም። አሁንም ምን አለ? ስለዚህ ቀጥቼ እፈታዋለሁ። ዓለም ኢፍትሃዊ መሆኗን ያረጋገጠችው በኢየሱስ ክርስቶስ ምክንያት። አንዳንድ ጊዜ መገፋት፣ መጠላት ከኃጢአት ጋር ላይገናኝ ይችላል። አንዳንድ ንጹህ ሰዎች እንደዚህ ይሆናሉ። ምን አድርጌ ነው እኔ ብለው የሚሉ ሰዎች አሉ አይደል? ምንም ሳታጠፉ ሳትበድሉ ሰዎች ሲጎዷችሁ ምንድን ነው የሚመጣባችሁ ጥያቄ? ምን አድርጌ የሚል ነው። ንጹህ ስለሆንክ ስላልሆንክ አይደለም። ኢየሱስም ንጹህ ሆኖ መከራ ደርሶበታል። እንዳልኳችሁ ነው። በፍርድ አደባባይ ንጽህናው እየተመሰከረለት የተቀጣና የሞት ፍርድ የተወሰነበት ብቸኛው ኢየሱስ ብቻ ነው። እግዚአብሔር የተባረከ ይሁን። ታዲያ ኢየሱስ ንጹህ ከሆነ ሰዎች እንዳሰብነው የተበላሸ ገጽታ የነበረው በኃጢአቱ ምክንያት ካልሆነ ለምን ሞተ የሚለው እኮ ነው አነጋጋሪ። እና እንደዚህ አይነት ንጹህ ሰው ለምን ሞተ? ይሄ ጥያቄ መመለስ አለበት። አሁን ድንገት እኔ ከኳይር አንድ ሰው አስነስቼ ኢየሱስ ለምን ሞተ ብል ስንት ምክንያት ልትነግሩኝ ትችላለህ? 1 2 3 4 5 6 ብላችሁ የምትዘረዝሩት ምክንያት አላችሁ? አንድ እግዚአብሔር ሰው 50 ሪዝን ጽፏል። ኢየሱስ የሞተው በእነዚህ ምክንያቶች ነው ብሎ 1 2 እያለ 50 ምክንያቶች ነው የዘረዘረው። ስንት ይሆን እኛ የምናውቀው? ሁላችንም የምንስማማበት የሞተውማ በእኔ ኃጢአት ምክንያት ነው የሚለው አለ። ግን እሱ ብቻ ግን አይደለም። ዋናው የሰው ልጆች ችግር ኃጢአት ነው፣ እውነት ነው። ኃጢአት ግን ኃጢአት የሆነው እግዚአብሔር ጻድቅ ስለሆነ ነው። እግዚአብሔር ጻድቅ ባይሆን ኃጢአት የሚባለው ኢሹ አይሆንም ነበር። ከእግዚአብሔር አንጻር ነው። ስለዚህ ኢየሱስ ለምን ሞተ የሚለውን ኢሳይያስ የነገረንን አንስተን ጌታን እንድናመሰግን ነው። እግዚአብሔር የተባረከው። ኢየሱስ ለምን ሞተ? ምዕራፍ 53 ከቁጥር 4 እስከ 6 በእርግጥ እርሱ ደዌያችንን ወሰደ። በእያንዳንዱ ውስጥ አሜን ብትሉ ደስ ይለኛል። ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ቁጥር 8 12 ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ማን አስተዋለ?
የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። አስቧቸው በእነዚህ ቁጥሮች የተዘረዘሩትን ጉዳዮች። ስለ እኛ ደዌያችንን ሕመማችንን ተሸከመ፣ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ፣ በቁስሉ ስለ መፈወሳችን ነው የሚያወራው። የእኛ በደል በእርሱ ላይ ስለ መጫኑ ይናገራል። ስለ ሕዝቡ ኃጢአት ተመቶ እንደተወገደ የብዙዎችን ኃጢአት እንደተሸከመ ኢየሱስ ይናገራል። ስለዚህ ስቃዩም ሞቱም የምትክ እንጂ የራሱ ሞት አይደለም። ስለ እኛ የሆነው እንጂ አንዱም ከእርሱ ጋር የሚገናኝ አይደለም። ይህ ፍቅር ከመታወቅ የሚያልፍ ፍቅር ነው። ይህንን ፍቅር ነው ዕለት ዕለት ለማወቅ የምንበረታው። በእግዚአብሔር ላይ ላመፁ፣ እግዚአብሔርን ለበደሉ ሰዎች እግዚአብሔር ራሱ በክርስቶስ ሆኖ በክርስቶስ እኛን ከራሱ ጋር ያስታረቀበት ሞት ነው። ያመፅነው እኛ፣ የተጣላ ነው እኛ፣ እርቅ የጠየቀው ደግሞ ተበዳዩ። ይሄ ሆኖ ያውቃል እንዴ? እናንተ የበደላችሁን ሰው እባክህ እንታረቅ ብላችሁ ትለምናላችሁ? ኢየሱስ የቆሰለ ፈዋሽ ለመሆን ነው የሞተው። በኃጢአት የተሰበረውን የሰው ልጅ ለማዳን፣ በሰይጣን ተንኮል፣ በሰው አለመታዘዝ ከእግዚአብሔር እጅ ወጥቶ ጠፍቶ የነበረውን ሀብት ንብረቱን ለመመለስ እግዚአብሔር የተጠቀመበት መንገድ ነው። በእጁ ላይ የተሰበረውን ሸክላ እንደገና መልሶ ለመስራት ነው ኢየሱስ የተሰቃየው። እግዚአብሔር የተባረከው። ሁለተኛ ቆሮንቶስን 5:21 ሁላችንም ቆመን አንብበን እጨርሳለሁ። የእኛን ቅጣት ለመውሰድ ነው የሞተው። ክብር ለኢየሱስ ይሁን። እና በመስቀል ላይ ሲሰቃይ ከአዳም ውድቀት ጀምሮ የሰው ልጆች የሰራነውን እያንዳንዱን ኃጢአት እየከፈለ ነበር። የቀረ ያልተከፈለ የለም። ኢየሱስ ተፈጸመ ብሏል። ስሙ የተባረከ ይሁን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለ እኛ ኃጢአት አደረገው። በአንድ ላይ ይሄንን እንበል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለ እኛ ኃጢአት አደረገው። እግዚአብሔር የተባረከ ይሁን። ለዚህ ኢየሱስ ክብር ይሁንለት። እንደቆማችሁ የኢየሱስ ሞት በአብ ፈቃድ በኢየሱስ መሰጠት በመንፈስ ቅዱስ አማካኝነት በክፉ ሰዎች አስፈጻሚነት የሆነ ነው። ኢየሱስ ክርስቶስ በኃጢአቱ ምክንያት በእግዚአብሔር እንደተቀጣ ብንቆጥረውም ንጽሕናው ግን በሁሉ ተመስክሮ ተረጋግጧል። እግዚአብሔር የተባረከው። ስለዚህ የሞተው በእኔ ኃጢአት ምክንያት ነው። ስለ እኛ ነው የተሰቃየው። ይህን ያህል ዋጋ ሊከፍልልን ለማይገባን ኃጢአተኞች ለዚህ ፍቅር ምላሽ ይሰጡ ዘንድ በውጭ ያሉ ሰዎችንም የምንጣራ ሰዎች ነን። እግዚአብሔር የተባረከው። ስለዚህ እግዚአብሔርን ለማመስገን በቂና ከበቂ በላይ የሆነ ሁላችንንም በጋራ አንድ የሚያደርግ የምስጋና ምክንያት አለን። እርሱም የኢየሱስ ክርስቶስ ሞት፣ ስቃይ፣ ትንሣኤውም ነው። እግዚአብሔር የተባረከ ይሁን።